the Arsenal one-nil. King Kai Havertz. አንተ ሶስት ለባዶ ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም እኛ እነፋለሃለን እዩቴን ሁሌ ከጌም በፊት ኮንፊደንት ነው ከጌም በኋላ አሁን መጥቶ መዳን ያለ ምን ያርሰናል ደጋፊና ይላል ገባረለ እንዲህ ነው ማሰቃየው እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም ከልክለነው እኛ ስለምንፈልገው አይደለም እንበለው ማንንም መብላት ስላልተፈቀደለት we are the gunners we are the motherfucking gunners ግባና አውጣው ይላል ይላል ረካ ያበደ ኢቨንት አንድ አልተቋረጠብን አንድ ዘፈን ድምጽ ምናምን አላስቸገረን ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን ኢባላይዲ አለ ምንም ማድረግ አይቻልም እንግዲህ ይቻለው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገርም ማለት ነው እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲማካቹ ሲወጥሩልኝ እያስበላችሁ ነው ዲማካቹ በዚህ ዓመት ጅማሬው የደስ አለው መጨረሻውም ያምራል ፈጣሪ ካለው ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው የመጀመሪያው ክለቡ ላይ ነው በሚያስፈልገን ሰዓት ነው የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ በጣም ማለት ነው እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ አድርገን እናባራታለን ግን ገነርስ እንኳን ደስ አላችሁ በስተመጨረሻ ወደ ፋይናል ቀርበናል ማለት ነው የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው የዚህ ዋንጫ ታሪክ በደንብ ታውቃላችሁ ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል አለቀ እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው ሲቲ 2-2 ኒውካስትልን ባለፈው አሸንፎታል አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ ቀጣይ ፕሪሚየር ሊግ አለ ቀጣይ ቻምፒየንስ ሊግ ኤፍኤ ካፕ አለ ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ ተጫዋታው በፊት የኛ የቀድሞ ተጫዋቻችን 17 ቁጥራችን ማንቸስተር ዩናይትድ ኤምሬት ድረስ ካሸነፈ እኛም ኤምሬት ድረስም ሂደን ማሸነፍ አቅተንም ብሎ ነበር አሉ ይሄው ያሸንፋ ቋሚም አልሆነም በነገራችን ላይ እንግዲህ የሚካኤል አርቴታ አርሰናል ኤምሬት ስለ ቸልሲን አስተናግዶ 1-0 በድምር ውጤት ደግሞ 4-2 በማሸነፍ ቸልሲን ለፍጻሜ ቀርቧል ቸልሲ በሜዳው 3-2 ተሸንፎ ዛሬ ደግሞ ኤምሬትስ ላይ እየገጠመ ሪስክ ወስዶ እንደዛ አግሬሲቭ ሆኖ ይመጣል ብሎ ሲታሰብ ምንም በቃ የሆነ አድቫንቴጅ ያለው ነው ይመስለው እንደውም በቃ የሆነ ጎል ምናምን እሱ አሸንፎ ይመጣ ነው ይመስሉት ብታዩት ሲጫወት አሁን በጨዋታ በልጠላ ምናምን እንዳትሉ አርቴታ ትክክለኛ ጨዋታውን ሲጫወት ነበር ምክንያቱም ምን አላፋው ምክንያቱም አሸንፎ ነው የመጣው ለምን ይላፋል ውጤቱን አስጠብቆ መውጣት ነው አሁን ቸልሲ ኳሱን ተቆጣጥሮት ምናምን እስቲ አደጋ ይፈጠረበት አሁን የአርሰናል በረኛ የተፈተነበት አንድም የለም አሁን 8 ቁጥሩን አሞዲሬስ ስለ 8 ቁጥሩ አውራ ምናምን ትሉኛላችሁ ይኸው በዚህ በቸገረ ሰዓት እስቲ ይምጣ እኔ እኮ ቸልሲ አይመጥንም ለቸልሲ አይመጥንም ነው እንጂ የምላችሁ ልጅዩ አይችልም አላላችሁም ባይዘው
እኔ ያን የወጣበትን ዋጋ በተለይ ብታዩት እና ይሄን 8 ቁጥር ከዚህ በፊት ለብሶት የነበረው ተጫዋች ስታዩት እና ደግሞ ቸልሲ አሁን መሄድ የሚገባው ቦታ ላይ ለማስቀመጥ ይሄ 8 ቁጥር አይገባም። እሱ ብቻ አይደለም፣ በእርግጥ ብዙ ተጫዋቾች አሉ። ግን አንድ ጨዋታ ስታሸንፉ ኮመንት ላይ መታችሁ 8 ቁጥር ሳትበሉ ይበናታችሁ። እስቲ ይህን አድርጓል በሉኝ። እስቲ በደላው ሰዓት ሁሉም ያገባል። ግን አርቴታና ልጆቹ የሚገባቸው ነው። በነገራችን ላይ አርቴታ ከመጣ በኋላ ይሄ በተለይ ለንደን ደርቢ አሳንሶታል። ሁሉም ከሱ በታች ነው ያደረጋቸው። በመጨረሻ ሀቨርት ጸዴ ጎል አግብቶ ድል አድርጎ ለፍጻሜ ቀርቧል። ነገ ደግሞ ኒውካስትልና ሲቲ ይጫወታሉ። ለማንኛውም ጨዋታው ያን ያህል አዝናኝ አልነበረም። እስቲ እናንተ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አይ ወይ ያለው ከ33 ዓመት በኋላ በእንደዚህ አይነት አጩት በእንደዚህ አይነት እግር ኳስ ካራቦ ካፕ ልታነሽን ያሰብሽው ካራቦ ካፕ ልትበይ ተይ እንጂ ጌታሽ ይጠብቅሻል። ዌምብሌ ላይ ሲቲ ጌታሽ ነው የሚጠብቅሽ። በእንደዚህ አይነት አጩት አትበሉትም፣ እመኑኝ። 34ኛ ዓመት ይመጣል ኔክስት ሲዝን ደግሞ የሚያስጠላ እግር ኳስ ነው የምትጫወቱት። ሃራም ቦል ሲቲ ለበልብሻል ወስዱ። አምሮታችሁ አሁንም ይቀጥላል። ምክንያቱም አሩን ነው ለአራቱ ዋንጫ ነው የምንጫወተው ትላላችሁ፣ ግን አትመስሉም። ጭራሽ የምሬን ነው የምላችሁ፣ ጭራሽ አትመስሉም ለአራቱ ዋንጫ የምትጫወቱ። እያሳያችሁ ነው ያላችሁ በየሳምንቱ ማለት ነው። ሲቲ ገልበሃል፣ እመነኝ። የለመድከው ነው። አሽከርነህና ዝቅ ብለህ ነው የምትሄደው። ወይ ያረጋል እዛ ውስጥ አባቴ ተጣሩ ጌታ አቤት በላ አሽከር ነው የሚሆነው እዛ ፋይናል ላይ የሲያምርሽ ይቀራል። ከ33 ዓመት በኋላ በእነዚህ የታጫወት ኧረ በእናታችሁ የምር በጣም የሚያስጠላ ቡድን ነው አርቴታ የሚሰራው። አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አድርጋችሁ መገቡት? ኧረ ተው ቼላው ወንድም ጥላ ከለላ። ኧረ በመድኃኒዓለም ስም ወይ አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናድርግ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገና ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። አሁን የኔ አሟሟት ነው ወይ? አረ ባለቀ ሰዓት ወሽመጤን ቆረጥ። መጀመሪያም እኮ አልፋችኋል እኮ ባታገቡም። ምን አለ ደጋፊው ሳይዘል ዝም ብሎ ቢገባ ነው። ዝም ብሎ ቢገባ ጭራሽ አግብታችሁ እያዘለላችሁ አስገባችሁ። አልፋችኋል እንደሆነ ብትተዋቸው። የቼልሲ ደጋፊ የሁሉ ሰዓት አምሽተ ሳታወራርዱ ነው ቤት እንዳገባ። በተለይ ውጭ እያያችሁ ያላችሁ ሰዎች እንዴት ነው እየሆናችሁ ያላችሁ? እንዴት ነው ፍሬቪስ የሚለው ወሽመጤን ቆረጥ። ከውን እኮ ደጋፊው አፉን ዘግቶ ይኖራል ብዬ ነበር። አንዴ አልፋል አፉን ይዘጋል ብዬ ነበር። አስከፈትከት። ይቻላል። ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን? በእናተ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ፣ ጉስቶ፣ ዴላፕ እነሱን ነው የሚያወጣው። እንችላለን። ሀቨርት ምንድን ነው የሰራው? አውጣው ወያላ። እንችላለን። ለንደን ምንጊዜም ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን፣ የወንድ ወጠጤ የሞላው ቡድን። ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል ነው። እንችላለን ጀማው፣ እንችላለን። ለንደን ብሉ ናት ይላል። አሁን ይመጣና ማለት ነው ለንደን ቀይ መሆኗን ማለት ነው ረግጦ ገዝቶ አሳይቷል አርሰናል።
ሰው ተሳስቶ ማለት ነው የከተማ ደርቢ ነው ብሎ ተሳስቶ ያሸንፋል። መች ነው ካሸነፋችሁት አርሰናልን ቼልሲ አርሰናል ረግጦ እየገዛ ነው ለንደን ውስጥ ማለት ነው። ርግጥ አድርጎ በቃ ዲክታተር ነው የሆነባችሁ። ከዲክታተርም በላይ ነው ይሄ። ዛሬ ምን አይነት ጨዋታ ልትጫወታችሁት? ቆይ እኛ ሁሉም ሰው ማለት ነው ጨዋታችሁን ስለማይ ነው ከዌስትሃም ጋር የተጫወታችሁትን ያለፉት ጨዋታ ያሸነፋችሁትን ማንም ግድ ስለማይሰጠው ትንሽዬ የሚጢጥዬ ቲም ስለሆናችሁ ማለት ነው። ዛሬ አየንላችሁ ስለ ኮቻችሁ ምንም ታክቲክ እንኳን የሌለው ሰው ነው ያላችሁ ሰውየዋችሁ ማለት ነው። ምንም የማያውቅ ሰው ከሆነ ከፈረንሳይ መጥቶ ምናምን እዚህ ሊደበር ስለማትችሉ ማለት ነው። አርሰናል ላይ እናጭበረብራለን ተጫዋች ዝም ብለን እንሸጥለታለን። እነማዱኬን ጋርናቸውን እኮ ነው ውጤት ልቀይር ያስገባው እኮ ጋርናቸው ድንገቱ ለጎል አገባ። ባለፈው ጋርናቸውን አላስገቡትም። ጋርናቸው ማለት እኮ ማንቻ ያጭበርብሮሃል ማለት ነው። ጋርናቸውን ሸጠልህ ማለት በጣም ሃንግ ሰርተዋል። አንተም እንደ ወንድም ጥላ ማለት ነው። አትችሉ በጣም ነው ማትችሉት። ዛሬ በጨዋታው ማለት ነው ካይሴዶን ቁጭ አድርጎ ኤቢሲዲ እንዲህ ነው ዲፌንስ እንዲህ ነው አታክ ብሎ ራስ ያስተማረው ቁጭ አድርጎን አስተማረው ሰውየው ማለት ነው። 90+ እሺ 10 ደቂቃ ነው የቀረው ሊያልቅ ጨዋታው። ጸብ ሊጣላ ይፈልጋል ካይሴዶ ተብዬው። ምንም ሜንታሊቲ ሙትት ያለ ሎ አይኪው የሆነ ሰው ዝም ብሎ አህያ ስለሆነ የሚችል ይመስላችኋል? የቼልሲ ደጋፊ ራይስ እጥፍ ይሻላል ከካይሴዶ ማለት ነው። በሁሉም ነገር በአይኪው፣ በችሎታ፣ በዲፌንስ፣ በአታኪንግ በጣም ነው የሚለየው ማለት ነው። በሜዳ ወስዶ ስጥት አርሰናል ማለት ነው የለንደን ዲክታተር። አንዳችሁ አታሸንፉትም እኮ ለንደን ውስጥ። ከዛ ሁሉም ትመጣና ለንደን ሰማያዊ ናት፣ አንድ እዛ ጋር ነጭ ናት ይላል። ለንደን ቀይ ናት ማለት አርሰናል ይችላል፣ በጣም ነው የሚችለው። ረግጦ ገዝቷል። ዲቻው ምንም አባት ታመጣም። ይመሻችሁ ዲቻዎች አችሉ። አርሰናል ከ6 ዓመት በኋላ ለመጀመሪያ ጊዜ ፋይናል መድረስ ችሏል። ዛሬ በነበራቸው የካራባኦ ካፕ የመልስ ጨዋታ ቼልሲን በካይ ሃቨርትዝ ብቸኛ ጎል 1-0 በማሸነፍ በአግሪጌት 4-2 በሆነ ውጤት በማሸነፍ በጣም አዘግ የነበረ ጨዋታ ነው። በተለይም ደግሞ በቼልሲ በኩል ይህንን ጨዋታ መርተው ውጤት ለማስጠበቅ ነው የመጡ የሚመስሉት። በዚህ ጨዋታ ላይ ሊያም ሮሰኔር ባለፉት 2 ጨዋታዎች ላይ የሚገራረሙ የሰከንድ ሃፍ የታክቲካል እንዲሁም ደግሞ የተጫዋቾችን ቅያሬ በማድረግ ውጤት አስመዝግቦ ነበረ በናፖሊ በዌስትሃም። ነገር ግን ዛሬ አርሰናል ላይ አልተሳካም። በተለይም ደግሞ ከሜዳቸው ውጪ በቼልሲ በራሳቸው ሜዳ ተሸንፈው ዛሬ እዚህ ሜዳ ላይ 1-0 እንዲሁም ደግሞ ከዛ በላይ አስቆጠረው ማለፍ እያለባቸው የመጀመሪያ አጋማሹን በ3 ተከላካይ መጀመሩን ፓልመርን ስታቪዮን ቤንች ላይ ማድረጉ ትንሽ ግራ ያጋባል። አይ ቲንክ በዚህ ጨዋታ ላይ የተጠቀመው አንድ ትክክለኛ ነገር ቢኖር አርሰናሎች ኮርና ሲያገኙ አብዛኞቹን የቼልሲ ተጫዋቾች የአርሰናል ተከላካዮች እንዲከላከሉ በማለት ቦክስ ውስጥ ከማድረግ ይልቅ በካውንተር አታክ እንዲያጠቁ ሃፍዌይ ላይን ላይ ማቆሙ ነው። በአርሰናል በኩልም ጥሩ የሚባል ፉትቦል አላየንም። ነገር ግን እነሱ የመጀመሪያ ጨዋታቸውን አዌይ ላይ እንደማሸነፋቸው በዚህ ጨዋታ ላይ ኢቨን ክሊንሺት ይዘው መውጣታቸው አሳላፊ ስለሚያደርጋቸው ጎል ለማስቆጠር መጮት አልነበረባቸውም። በዛ ላይ ቼልሲዎችን ምንም አይነት ክሊር ከት ቻንስ የሚባሉ የጎል ዕድሎችን እንዳይፈጥሩ በማድረግ በጣም አርሰናሎች በተከላካይ መስመር እነ ሳሊባ እነ ጋብሪኤል እነ ቲምበር በጣም ጥሩ ነበሩ እና ኤካፔ አይ ቲንክ ቼልሲዎች በዚህ ጨዋታ ላይ ያደረጓቸው 14 ሙከራዎች ነበሩ። ከነዛ ከ14ቱ 9ኙ አውትሳይድ ዘ ቦክስ የተደረጉ ናቸው። በተቃራኒው አርሰናሎች በቀድሞ የቼልሲ ተጫዋች ካይ ሃቨርትዝ ከዴክለን ራይስ ከዚህ ቦታ ላይ የተላከለትን ኳስ በዚህ መልኩ ሳንቼዝን አልፎ በማስቆጠር የአርሰናልን ባጅ በማሳየት ሰለብሬት አድርጎ ቡድኑን ከ6 ዓመት ከ2020 በኋላ ለመጀመሪያ ጊዜ ፋይናል እንዲደርሱ ማድረግ አስችሏል። ወይኔ ጀማው ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭዋ አንዴ እኮ ከተለጠፋችሁ እኮ ተለጠፋችሁ ነው። ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? አረ አምልጡ ወገን አምልጡ። ጃካ ምናምን ነገር የደረባችሁ ታድላችሁ። ራሳችሁን ሴፍ አድርጉ። በዚህ ይሻለኛል። በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን እኔ ከኢቨንቴ ላይ ወጥቼ ቀኝ ልሄድ ግራ ገባኝ። በቃ አፉ በሉን። በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። አንዳንድ ጊዜ ምን መሰለ ዋንጫ ጥመን አያረካለ። አርሰናልን አለማሸነፍ በጣም ህመም ነው። እግዚአብሔርን ቼልሲ ከአርሰናል ጋር ሲጮት የቼልሲ ደጋፊ የቼልሲ ማሪያ አታድርግ። እግዚአብሔርን ብንችል ማለት ነው ማንቸስተር ዩናይትድን ተጮትልን ብለን ብንልክ ደስ ይለኛል። ረጅም ዓመት ሆኖናል። በዚህ ጨዋታ ይህንን ለዋንጫ እየተንደፋደፈ ያለን ቲም ይህንን ዋንጫ እንደማስጣል ያለ ጣፋጭ ስሜትን አቋርጦ
ተሸንፎ መምጣት ጭራሽ በሀቨርትዝ ጭራሽ ማሊያውን የዛኔ 5 ምናምን ጎል ሲገባብን የጨፈረብንን አጨፋፈር ትዝ ይላል። ገናም ተቀይሮ ገብቶ ሲያገባ እግዚአብሔርን እኔ ከዚህ በኋላ ቻምፒየንስ ሊግ ቢያሳካ ራሱ እኔ እንደዚህ ምንም አልደሰትም። ምንድነው አርሰናልን ላለማሸነፍ ቃል ገብቶ ነው እንደሚገቡ ቼልሲ ከሜዳ ውጪ ምንድነው? በጣም ነው የበሸኩት በዛሬ ጨዋታ እግዚአብሔርን በተጫዋቾቹ አይደለም በምንም አይደለም በታሪኩ ነው በጣም የበሸኩት እግዚአብሔርን። አሪፍ ተጫውተናል፣ ጀግና ነበረ፣ ታግለናል። አሰልጣኙንም አለማድነቅ ንፉግነት ነው። ማንም በዚህ ሜዳ ውስጥ የነበሩትን ሁሉም ታግሏል፣ ደም ሰጥተው የተጫወቱ ነበር። አንድም ተጫዋች የምታቸው የለም። ግን ማሸነፍ አለበት አርሰናል። ዋንጫ ምናምን ብለህ አታውራብኝ። እኔ ቼልሲ ደጋፊ እግዚአብሔርን አርሰናል ማሸነፍ ካልቻለ ምንድነው? ግን በጣም ነው እየበሸኩ ያሉት እኔ በአርሰናል ጉዳይ። ከአመት አመት መታገል በጨዋታ በልጠን ምናምን ማሸነፍ ነው ዋናው። አሁን አለቀ። እሺ ከነሱ ጋር ያለን ግጥሚ እኔ በጣም ነው የበሸኩት እግዚአብሔርን። ወይ ቼልሲ ሲጮት ማይዘር መላክ ማይዘር የፈለገ ሞቶ እንኳን ለአርሰናል አያንስም። ለምንድነው ቼልሲ አረበ እግዚአብሔርን የሚያቃጥል ጨዋታ? አረ አንድ እንኳን እናሸንፍ። እሬቤስማ ዋንጫ ከአመት አመት አናጣም። አርሰናል ማሸነፍ ያቅቷል። የቲም ምርጥ ስብስብ እኮ ምርጥ ጨዋታ እንጫወታለን። ማሸነፍ ነው ያቃተን። በስማ በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲና አርሰናል ቀፋፊ አይነት የካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ 1 ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው። ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ 1 ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው የምነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። በገዛ ሽጉጤ ነው የደፉኝ ማለት ኪንግ ካይ ኮብራ ካይ። አቤት ጎል! ወሽመጥ ቆራጭ ወሽመጥ እንዲህ ለሚሰልት የሚያረግ ጎል ኪንግ ካይ ያበደ ጎል ነው የከተተው። አርሴ ዌምብሌ ነግራችኋለሁ። መርሃ ግብር ማሟያ ጨዋታችን ነበር። መርሃ ግብሩን አሟልተን ወደ ዌምብሌ ደግሞ ደርሼበታለሁ። አርሰናል ወደ ዌምብሌ በምን እንደሚሄድ በትሬን አይደለም በባስ ነው የሚሄዱት። አርሴዎች እንኳን ደስ አላችሁ። ሀ ተብሎ ተጀምሯል የዘንድሮ ሲዝን ማለት የዘንድሮ ሲዝን ስኬታችን ሀ ተብሎ ተጀምሯል። ዌምብሌ ላይ እንግዲህ ሆፕፉሊ ሲቲ ነው የሚመጣው። ሲቲንም ዋጋውን ሰተን ዋንጫውን እንደምናነሳ ምንም ጥርጥር የለኝም። አርሲዎች እንኳን ደስ አላችሁ አርሲዎች፣ ይመቻችሁ። ይሄ ደስታ ይገባችኋል አርሲዎች፣ የምር ይገባችኋል አርሲዎች። በደንብ ድብን እያረጋችሁ ተደሰቱ። ይመቻችሁ አርሲዎች። ይሄን ቪዲዮ ደግሞ በደንብ ሼር፣ ኮፒ ሊንክ ያረጋችሁልኝ፣ ፎሎ ያረጋችሁ ደግሞ ፎሎ አድርጉ። ይመቻችሁ አርሲዎች፣ እንኳን ደስ አላችሁ። አሁንስ በዛ፣ እግዚአብሔርን በዛ። እኔ ቪዲዮ መስራት ሁሉን ያስጠለኝ ሲጀመር ማለት ነው። ፈርስት ሃፍ ምን አባታችን እኛ እኮ ነን 3-2 እየመራን ምን መስለው የመጀመሪያው ራውንድ እኮ እኛ ያሸነፍን ነው ምን መስለው። ዝግት ለመከላከል ምናምን ተቀጣቅጠ ካልደፈረሰ አይጠራም። ተቀጣቅጣ ትሸነፍ። የፈሪ ልጅ ምንም ሳንጫወት ምንም ወይኔ እግዚአብሔርን በጣም ነው ያስጠላኝ። በቃ ምን የሚሉት ምንድን ነው? እሺ አሁን ሀቨርዝ ያገባብናል። የሀያ ልጅ ጉስቶ የተባልክ አንተ ግመል፣ የጥንቸል ልጅ ጥንቸል፣ አንተ ሁለተኛ እንዳላይ ሁለተኛ እዚህ ቲም ላይ እንዳላይ አንተ ማትረባ ምንም በቃ ምን ጥቅም የሌለ ሰው ማለት ጉስቶ ጆቤሮ ብቻውን ሲላፍ ዴላፕ፣ አንተ ነጭ ፈረስ፣ አንተ ኮርማ፣ አንተ እንዴት ኳስ ተጫዋች እንደሆንክ ራሱ አላውቅም። አንተ ይሄ አያ ልጅ ሀቨርዝ ያገባብናል።
በጣም የሚያሳፍረው ማለት ተጫውተን እንኳን ብንሸነፍ ተጫውተን በቃ ፈርስት ሃፍ ተቀጣቅጠን ምናምን ዘግተን እነሱ ነበርኩ መዝጋት የነበረባቸው ሲሆን ማለት ነው። ቀመረሙታል በቃ አንተ ሰከንድ ሃፍ ምናምን እንደ ፓልመርና አስገብተህ ልትጫወት መጀመሪያ ያልተቀጣቀጥከው ያው ሁሉ ደቂቃ ካለቀ በኋላ ምን ያደርጋል ብትቀጠቅ? የአርሰናል ዝግ ሲዘጋ ታውቀዋለህ። እኔ በጣም ነው ያስጠለኝ እግዚአብሔር። የሆነ ከጨዋታ በፊት ስታወሩ የነበራችሁ የት ሄዳችሁ? ገብታ አውጣ። የትርፌ ደጋፊ ምድረ እከክ ማለት ነው። አፍን ስከፍተ ነበረው። ገብታ አውጣው፣ ይሄንን ገብታ አውጣው። ዋንጫውን ደግሞ ጠብቀው ማለት ዝም ብለህ ጠብቅ። ይሄ እኮ የኔ ባዝሩም ነው እኮ ቼልሲ ማለት እኮ ለንደን ውስጥ ያለ የኔ ባዝሩም እኮ ነው። ባዝሩም መቀለጃ ዝም ብዬ የምደበርበት ክለብ እኮ ነው ቼልሲ ማለት እኮ። የትርፌ ደጋፊ በል ታጥበተኛ ተኛ ታጥበ ገብተተኛ ማንም ይምጣው። ሲቲ ትላለ ኒውካስል ትላለ ይረጋጋል አባቴ። ካያቨርት አቤጎል ሳንቼስም ማለት እንደ ውሻ ማለት መሬት ለመሬት አንከራቶ ማለት እያለው ኮንግራ እንኳን ደስ አላችሁ አርሰናል ደጋፊዎች። ቪዲዮን ኮፒ ሊንክ ሼር አድርጉ። ይመቻችሁ። ዋንስ ገነር ኦልዌይስ ገነር። ፈርዶብሽ በቃ ከኔ ጋር ለትልጭ ነው። ፋይናል አድርሽ ፋይናል ደርሰሽ ለትልጭ ነው እማባርሽ ማለት ነው። ገብቶሻላ? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ በቃ ከዩናይትድም ወጣ ያው ቼልሲም ገባ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር የነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው። ገብቶሻል አይደል? ከአርሰናል አፍንጫ ላይ ሞስቶኒ ነኝ። በርካቶችን ያስገረመውና እያነጋገረ የሚገኘው የካይ ሃቨርትዝ ሴሌብሬሽን እንግዲህ በካራባኦ ካፕ የግማሽ ፍጻሜ ጨዋታ አርሰናል ቼልሲን በመልስ ጨዋታው በኤምሬትስ አስተናግዶ 1-0 በረታበት ጨዋታ ላይ ተቀይሮ ገብቶ የማሸነፊያውን ግብ ባለቀ ሰዓት 97ኛው ደቂቃ ላይ ለአርሰናሎች ያስቆጠር የቻለው ካይ ሃቨርትዝ የቀድሞ ቡድኑ ቼልሲ ላይ እንደምትመለከቱት የአርሰናልን አርማ እያሳየ ደስታውን ገልጿል። ታዲያ በዚህ ድርጊቱን በርከት ያሉ የቼልሲ ደጋፊዎች ብስጭታቸውን በሶሻል ሚዲያው ላይ እያሳዩ ይገኛሉ። በርካቶችን በሱ የሶሻል ሚዲያ ገጾች ላይ የገቡ ስድቦችንና የዛቻ መልእክቶችን እያስተላለፉ ይገኛሉ። ካይ ሃቨርትዝ እንግዲህ የቀድሞ ቡድኑ ላይ ያደረገው ሴሌብሬሽን በርካቶችን አነጋግሯል፣ በርካቶችንም አስቆጥቷል። ስለ ካይ ሃቨርትዝ አነጋጋሪ ድርጊት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቋጣሪን እስከ ሌሊት 7 ሰዓት ድረስ አስቀመጥ ነው። ቢስሚላ አስቋጠር ነው አስቀመጥ ነው እንቅልፍ ነሳ ነው ማለት ፋይናሊስት ሆነናል። በቃ ቼላውን ጥለን ፋይናሊስት ሆነናል። ካራባኦ ካፕ ከስንት ዓመት በኋላ የምናነሳው ካራባኦ ካፕ ነው የሚሆነው። ይመቸን፣ እንችላለን። ይኸውላችሁ ኦንጎል የተባለውን ተጫዋቻችንን አላሰለፍነውም ነበር። ለዛ ነው ጎል በጊዜ አላያችሁት። ሃቨርትዝ አባቴ ራይስ ወዳጄ ሃቨርትዝ አባቴ ገላግሎናል። ቼላው ምንም ማድረግ አይቻልም። ወዳጃችን የለንደኑ ምንም ማድረግ አይቻልም። አስቀይመናቸዋል። ፋይናሊስት ሆነናል። በልደት ቀን የተሰጠ የሚገርም ስጦታ ነው። አርሰናል በካራባኦ ካፕ ወደ ፍጻሜው ማለፍ ችሏል። ዘንድሮ ይሄ ቡድን በእያንዳንዱ ውድድሮች ለስኬት የቀረበበት ሲዝን ይመስላል። እንግዲህ ቼልሲን በካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ 1-0 በማሸነፍ መድፈኞቹ አርሰናሎች በድምር ውጤት 4-2 በማሸነፍ ወደ ፍጻሜ ማለፍ የቻሉት ሚኬል አርቴታ የመድፈኞቹ አርሰናሎችን የካራባኦ ካፕ ዋንጫ ጥያቄ ከ32 ዓመታት በኋላ ለመፍታት ዘንድሮ የተቃረበ ይመስላል። ይህን ዋንጫ ለመጨረሻ ጊዜ ያሳኩት ከ32 ዓመት በፊት ነበረ ማለት ነው። እንግዲህ በዚህ ጨዋታ ላይ ቼልሲዎች ይበልጥ በጣም ጠንካራ የሆነ የማጥቃት እንቅስቃሴ ያስመለክቱናል የሚል ግምት ነበረ። ነገር ግን መድፈኞቹ አርሰናሎች ወደ ጨዋታው ይዘው የገቡትን እቅድ በመተግበሩ ረገድ የተሻለው ቡድን ነበሩ። ያም ውጤት ሰጥቷቸዋል። ሞር መከላከሉ ነበር ምርጫ ያደረጉት። እንዲሁም ደግሞ ኳሱን በመቆጣጠር የቼልሲን ሞመንተም ነበረ ለማጥፋት ሲሞክሩ የነበረው። ያም ሳክቶላቸው ቼልሲ በጨዋታው ላይ ምንም ማድረግ ሳይችል እንግዲህ በካይ ሃቨርትዝ ብቸኛ ጎል 1-0 ሊሸነፍ ችሏል ማለት ነው። አሰልጣኝ ሊያም ሮሰኒየር ያሉትን የማጥቃት አማራጮች በጠቅላላ ቀይሮ ቢያስገባም ነገር ግን አንድም እንኳን ኦን ታርጌት ከሰከንድ ሃፍ በኋላ መሞከር አልቻለም ነበረ። በጨዋታው ላይ አንድ ኦን ታርጌት ብቻ ነው ማድረግ የቻለው ሙሉ 90 ደቂቃ ማለት ነው። ይሄ በጣም ደካማ ቁጥር ይመስለኛል። አንድ ለማጥቃት አስቦ የመጣ ቡድን
እንደዚህ አይነት ቁጥር አስመዘገበ ማለት ማጥቃቱ ምን ያህል ስኬታማ እንዳልሆነ እንዲሁም ደግሞ የተቃራኒ ቡድን የመከላከል አቅም የሚያስመሰክር ፐርፎርማንስ ይመስለኛል። ካይ ሃቨርትዝ በዚህ ጨዋታ ላይ ተቀይሮ በመግባት 97ኛው ደቂቃ ላይ ጎል በማስቆጠር ነው እንግዲህ የጨዋታውን ብቸኛ ማሸነፊያ ጎል አስቆጥሮ በድምር ውጤት አርሰናል 4-2 በማሸነፍ ወደ ፍጻሜ ማለፍ የቻለው ማለት ነው። ለማንኛውም እናንተ ስለዚህ አርሰናል ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ነገ ምሽት በሌላ የካራቦ ካፕ ግማሽ ፍጻሜ መልስ ጨዋታ ማንቸስተር ሲቲ ኒውካስትል ዩናይትድን የሚያስተናግድ ይሆናል ማለት ነው። አራት አረንጓዴ ጠርሙስ በግድግዳው ላይ ኧረ አንድም ጠርሙስ ወድቆ የሚሰበር ጠፋ። ያራዳል ልጆች ሃንግማን እንመንሽ ስልሽ እመነኝ ብለሽ ነበር። ተፈረከረች በመጨረሻው ደቂቃ ያው ደግሞ ሃቨርትዝ አገባብሽ። ወይ እንቅልፋችን ያልተኛ ነው፣ ወይ አርሰናልን እንቋጠር አላቆምን፣ ወይ ሰርተን አልተለወጥነ። እንዴት አባታችን ብሎ ዘመዳትና ዝበታት እንመንሽ ብዬሽ አምኜሽ ጠበቁ 5 ሰዓት እስከ 7 ሰዓት በመጨረሻ ተደከልሽ። ሳክሳም የሆነ ይውልሽ እኔ ዛንዚባር ደብተራ መስል ጸጉር ተቆርጬ መጥቼ የተቆጠረው እንሰል አሰልጣኝ አሽቃባጭ እግሪ አንደኛ ፎቅ ላይ ነው ያለሁት። ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ። ገብቶሃል አይደለ? መሞት ነው ፈልገው እስከ ጠዋት። ወይኔ ዲያምቦዚ ነው እንዴት ያረግ ነው? ቆይ እንዴት ያረግ ነው? ሲቢደግ ሰጥተው ሙሉ አስለቀስከኝ። ወይኔ ፓርላሜንት ስታዲየም አስቀምጦ ጀመረ መጀመር ታጣ ስቴክ ሲገም ከሪያ በኩል በጋር ነው በኩል ይሮጣ። ምን አይነት ማዳተ ሰጠን ትሪክ ሆኖ ሰጠን ታሪክ አውጥቶ የነበርኩ ሰጠን ታሪክ ሆኖ ወይኔ ውሳኔ ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ነግራችኋለሁ። ይሄ ሰውዬ ልካስይዘዋለሁ ብያ ልካስይዘው መጥቷል። መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይላል። ችግር የለውም። ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል። ተስፋ አለ እኮ ቸልሲ ላይ እኮ ምንም አይደለም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድን ነው ፈልገው? መቼም ልበልህ ተስፋ አለ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? መድፎቹ በስመ አብ ክለብ ይሄ ነው። ገንዳሽ ክለብ ማለት ይሄ ነው። ምን ነበር ያላችሁ? ያለ ሳካ በሳካም ትረገጣለህ፣ ያለ ሳካ ትረገጣለህ። ራይስ ቢኖርም ትረገጣለህ። ማጋለሽ ባይኖር በሁሉም ትረገጣለህ። በሜዳ ያለ ሜዳ ትረገጣለህ ነው ምን። እኔ በጣም የገረመኝ በነገራችን ላይ ከአራቱ ዋንጫ አንደኛው ዋንጫ ዛሬ ቤቱ ሰተት ብሎ ሶቶ ገብቷል። አንደኛው ዋንጫ ገብቷል። የገረመኝ ንቀት ሃቨርት የሚባል ተቀይሮ ንቀት ለቸልሲ ነው እንዲሆናችሁት ይላችሁ። ለተከላካይና ለኛ ለቸልሲ ያው እንደዚህ ነው። እነሱ አርሰናል ምን አለ? አይ በቃ እንዲሁ ተከባብረን ባቻ እንውጣ፣ እኛ ዋንጫው የኛ ነው፣ አትጎራበጡ ማለት እሺ አሉ ነው። እንደዛይማ ከዛ እኮ በእነሱ ቤት ነው። ጋርናቾ የባለፈው ለምዳ ጋርናቾ ተቀየረች፣ ፓልመር ገባች፣ ግርግር ተፈጠረ እና ፓልመርና ጋርናቾ ገብተው ጨዋታ ሊቀይሩ በእነሱ ቤት አባቴ። የአርሰናል ተከላካይ ማለት እኮ ይሄ አሜሪካ ሜክሲኮ ድንበር ላይ የሰራችው ድንበር አጥር ማለት ነው። እንዴት ነው የምታልፈው? ሂንካፔን እንዴት ታልፏል? ቲምበርን እንዴት ነው የምታልፈው ነው ጥያቄ። እሺ ሳሊባን አለፍኩ፣ ማጋልሽ እንዴት ታልፈው? ማለፍ አይቻል። ከዛ የሃቨርት ድርቅና ኖ አለ። እኔ እንደ ሊቨርፑል አጥቂ ጀልጭ አልከትም፣ እንደ ዩናይትድ አጥቂዎች አልከትም አለ። እኔ የምፈልገው በረኛውን ወገቡን ሰብሬ አስተኝቼ መክተት ነው። አልከትም እኮ ነው የንቀቱ ንቀት ሃቨርት፣ የንቀቱ ንቀት። እኔ በረኛውን ወገቡን ይሄ ስፓይናል ኮርዱን እንዲህ ካልቆረስኩት አልከትም አለ።
3 ዋንጫ ይቀራል። ይሄ የተበላ ቁም ነው፣ ያለቀ የተረጋገጠ ነው። መድፎቹ የት አላችሁ መድፎች? ይሄ አርሰናል በነገራችን አይበልብን። እኔ አሁን እየተረዳ ያለሁት ነገር አርሰናል ከተቆጣ፣ አርሰናል ቂም ከያዘብህ ይበቀላል። በቶተናም አሳይቷል፣ በአስቶን ቪላ አሳይቷል፣ በቼላው ደገመው ማለት ቀጣይ ከአርሰናል ጋር የገጠመ ወዮልሽ። ከዚህ አርሰናል አይሰማም፣ በቃ እሱ አይሰማም። መድፎቹ እንኳን ደስ አላችሁ፣ እንችላለን። ይሄ ዋንጫ ያለቀ ብትፈልግ ነው ካስልን አምጣው፣ ብትፈልግ ሲቲን አምጣው፣ እኛ አይመለከትም። እኛ ጨርሰናል። አንዱ ዋንጫ ገብቷል፣ ቀጣይ ያስገባ። እንኳን ደስ አላችሁ። ዋቴቨር ዘዌዘር የአራዳ ልጆች በየትኛውም መንገድ የሚካኤል አርቴታ ሰራዊት ማለት ነው የትም ፍጪው ዋንጫውን አምጪው ነው ጨዋታው ማለት ነው። ምንም አይነት ቀልድ አያውቅም ዘንድሮ። አንተ ተመቸ አልተመቸ፣ ደስ የሚል ጨዋታ አየ አላየ፣ ነጥብና ነጥቡን ነው አስጠብቆ ለሚወጣው ማለት ነው። ይዤ መውጣት ሚካኤል አርቴታ ወደ ዌምብሌይ ሲሄድ፣ እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው። ምንም ነገር የምሰማው ነገር የለምን ከሀቨርት ያራዳ ልጅ ማለት ነው። አሁን የለንደኑ ክለብ ላይ ነው ያለው አይነት ፖለቲካ ነው። በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው። ምንም አይነት ነገር ውስጥ ይግባ፣ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው። ነገ ኒውካስትል እና የማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው። ሀሳብ አስተያየታችሁ እናንተ ነው። በደንብ ሼር ኮፕሊንክ እየተደረገ ኖርዝ ለንደን አልተቻለም። ሚካኤል አርቴታ ደርቢያቸውን የሚገርም አቀጣጥ ነው የቀጡት ያራዳ ልጅ ማለት ነው። እንዴት ጥሩ ጥያቄ ነው። ከጨዋታው በፊት ነገር ያለ ያራዳ ልጅ በታንክ ማትበሳውን መከላከል ነው ይዞ የገባው ብያለሁ። አለቀ በቃ። ጠርቅሞልን የገባው ቻው ቼልሲ ነው። ያ ማጓጓትን ፈጥሯል ለቼልሲዎች። ገብቷል። ኳሱ ይሄዳል፣ እነ ፓልመርጌ ይደርሳል፣ ይመለሳል። ኳሱ ይሄዳል፣ እነ ሄንዞጌ ይደርሳል፣ ይመለሳል ማለት ነው። ይሄ ዛሬ ነገ እያልክ እያዋዛው ዘው ትቆማታለህ ማለት ነው። እሱ ሲገርም ደግሞ የራሳቸውን ተጫዋች ቀይሮ አስገባና በራሳቸው ሰዓት ገብቷል። ሲመሻሽ ቼልሲ የታወቀ ነው። በዛው ሰዓት እልም ጭልም አድርጎት አቨርት ገላግሏቸው ወጣ ያራዳ ልጅ ገብቷል። ዳኛውም ደቂቃውን ታገሱ እና ከታገሳችሁ እኛ አቻ ነበር ያልነው ካላችሁ ደግሞ ወደ ማሸነፉ እንሂድ። እኔ አላልኩም። ራሱ ሜዳ ውስጥ ያሉት ተጫዋቾች ነው ያሉት። ምንም የለም ቻው ቼልሲ ገብቷል። ነገር ግን እዚህ ውስጥ ማለት ነው ዋናው ማሸነፍ እስከሆነ ድረስ እንቀጥላለን። እንዲህ እያለ ግን እኔ እንጃ የሚካኤል አርቴታውን ቡድን ቢሆን ማለት ነው በጣም ከፍተኛ የክሬቲቪቲ እጥረት አለ። የተሟላ እጥረት ነው ያለው። በቃ ገብቷል። ሞንድልድል ያለ እጥረት አለ። እዚህ ላይ ሚካኤል አርቴታ መስራት አለባቸው። ቀሪውን ጨዋታዎች ሁሉንም ማሸነፍ መቻል አለባቸው። ገብቷል። ያ እንዲመጣ ደግሞ ኳስ በሚገርም ሁኔታ መመጋገብ መቻል አለባቸው ነው ምን ያራዳ ልጅ የትም ፍጭ ሆኗል ብያለሁ። በቃ ይጠለዛል። ባወጣ ያወጣው ነው እኛ አይመለከተንም። ብቻ ወደ በረኛው አታድርሱት ነው ጨዋታው ያራዳ ልጅ። እሺ ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ ሚያቅ ቡድን ተጫውተው ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋል እና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጮታል። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራቦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮመንት ላይ አሳውቁኝ። ቻምፒየንስ ሊግ በልቶ ማያቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው።